ጊዜ ቤተሰብ ለልጆች ሲሰጥ በልጆችና በቤተሰብ መካከል ያለው ተግባቦት ያድጋል ማለት ነው። ለምን? ጊዜ ሲኖራቸው ቤተሰቦች ልጆቻቸውን የት እንደዋሉ ምን እንደገጠማቸው ይነግሯቸዋል፣ ይጠይቋቸዋል፣ ልጆችም ይነግሯቸዋል። ይሄ በአብሮነት ውስጥ ጊዜ በማግኘት ውስጥ ነው። ጊዜ ግን ካልሰጠናቸው ከዚህ የተነሳ ልጆች ሀሳባቸውን የሚገልጡትን ሰው ፍለጋ ሲባዝኑ ላልተገባ ነገር ይጋለጣሉ ማለት ነው እና ቤተሰብ ለልጆቹ በቂ ጊዜ መስጠት አለበት። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ይህ የጥሩ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ አገርን ይበጃል ይጠቅማል የምንላቸውን ሀሳቦች ሁሉ ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ ለዛሬ ይዤላችሁ ደግሞ የቀረብኩት ፕሮግራም ለልጆች በቂ ጊዜ መስጠት፣ ወላጆች ለልጆች በቂ ጊዜ መስጠት በልጆች ስብዕና ላይ ምን ሊጨምር ምን ሊጠቅማቸው እንደሚችል ነው ዛሬ የምናየው። እንግዲህ ወላጆች በተለያየ መንገድ በስራ በተለያየ ሁኔታ ውስጥ አንዳንድ ጊዜ ሊያጡ ይችላሉ። ሆኖም ግን ልጆች እስካሉ ጊዜ ለልጆች ተገቢውን ጥቂትም የምትሆን ጊዜ መስጠት አስፈላጊ ነው። ለምን? ልጆች ጊዜ ይፈልጋሉ ከወላጆቻቸው ጋር ሊበሉ ይችላሉ፣ ሊለብሱ ይችላሉ፣ ሊጠጡ ይችላሉ። ነገር ግን ቤተሰብን ራሱን ካላገኙ ልጆች ሙሉ አይሆኑም፣ ትልቅ ጉድለት ይሰማቸዋል። ስለዚህ ወላጆች ለልጆች በቂ ጊዜ መስጠትን መለማመድ ወይም ደግሞ መስጠት አስፈላጊ እንደሆነ ማወቅ ጥሩ ነው። አንዳንድ ጊዜ ከስራ ባህሪ አንጻር አባቶች ረዥም ጊዜ ሌላ ቦታ ሊኖሩ ይችላሉ፣ ግን በብዛት ልጆች እናቶቻቸውን ያገኛሉ። እናቶችም ደግሞ በስራ ውጥረት ካጧቸው ጠባቂዎቻቸው ላይ ወይም ደግሞ ሞግዚቶቻቸው እጅ ነው ረዥም ጊዜ የሚቆዩት። ስለዚህ ግን ቤተሰብ ሲመጣ ልጆች ተኝተው ምንም አይነት ግንኙነት ሳይኖር ሊያሳልፉ ይችላሉ። ሆኖም ግን ቤተሰብ ለልጆቹ በቂ ጊዜ መስጠቱ የለፋበትን ለልጆቹ ሲል የከፈለውን ዋጋ በትክክል ማግኘት የሚችለው ራሱን ለልጆቹ ሲሰጥ ነው። እንዴት ነው? ለልጆች ራስን መስጠት ምን ሊያስከትል ይችላል? ምን ጥቅምስ አለው? ልጆች ወላጆቻቸውን በሚያገኙ ጊዜ በጣም ደህንነት ስሜታዊ ደህንነት ወይም ደግሞ ኢሞሽናል ሴኪሪቲ ይሰማቸዋል። በራስ የመተማመን እንደገናም ደግሞ ደስተኛ የመሆን የተወዳጅነት ቤተሰቦቼ ስለኔ ቫልዩ አላቸው የሚል ስሜት ስለሚሰማቸው አብዛኛውን ጊዜ ወላጆች ጊዜ የሚሰጧቸው ልጆች እጅግ ደስተኛ፣ በነፃነት የሚጫወቱ አይነት ልጆች ይሆናሉ። ስለዚህ ወላጆች ለልጆች ጊዜ መስጠት አስፈላጊ ነው። እንግዲህ በቀን ውስጥ ያሉትን ሰዓቶች እናውቃለን። 24 ሰዓት አለ። ከዚያ ውስጥ ግማሹ ምሽት ሲሆን የስራ በተለይ ከሀገር ውጭ ያላችሁ እንግዲህ የስራችሁን ባህሪ በጣም ውስብስብና ከባድ ስለሚሆን ይሄ ግን በዚህም ቢሆን አጀስት አድርጎ ከልጆች ጋር አብሮ ጊዜን ማሳለፍ ጥሩ ነው። ለምን? ልጆች ከእጆቻችን እያመለጡ ነው። ልጆችና ወላጆች አብረው እየተለያዩ ነው፣ አብረው እየቀጠሉ አይደለም። ወላጆች ባላገኙ ቁጥር ልጆች ምንድነው ወደ ፒሲያቸው ወደ ስልክ እና ወደ ተለያዩ ነገሮች ነው የሚገቡት። ስለዚህ ወላጅ ግን ራሱን ሲሰጥ ጊዜ ሲሰጣቸው ሲሰማቸው እንደገናም ደግሞ መዝናኛ ቦታዎች አብሮ በመሄድ ጊዜን ሲያሳልፉ እቤትም ቢሆን እራት አብሮ መብላት በተለያዩ መንገድ ጊዜ ሲሰጥ ልጆች በዚህ ውስጥ የሚሰማቸው ኮንፊደንስ ቀላል አይደለም። ስለዚህ ምን ይሰማቸዋል? ስሜታዊ ደህንነት ይሰማቸዋል። ይሄ እንግዲህ የመጀመሪያው ነው። የሚቀጥለው ደግሞ ወላጆች አብረው ከልጆቻቸው ጋር ጊዜ የሚያሳልፉ ከሆነ ልጆቻቸውን የመከታተል በልጆቻቸው ውስጥ እየበቀሉ ያሉ ያልሆኑ ነገሮችን ቶሎ የማስወገድ እድል ስለሚገጥማቸው ልጆቻቸው በስነ ምግባር የሚያድጉ ስነ ምግባር ያላቸው ልጆች ይሆናሉ። ልጆች ናቸው። የሰሙትን ከትምህርት ቤት የሰሙትን ከአካባቢያቸው የሰሙትን ነገር ሁሉ ትክክል ነው ብለው ስለሚቀበሉ ያንን ግን ቤተሰብ ሲከታተል ቤተሰብ አብሮ ሲሆን የልጆቻቸውን ውሎ ሲከታተሉ በትክክል ልጆች ትክክል ያልሆነ ነገር ይሄ እንደዚህ አይባልም፣ ይሄ ስህተት ነው፣ እንደዚህ እንዳትሰራ ብለው ቤተሰብ ልጆቹን በመምከር በማቅናት የልጆችን ባህሪ ያሳድጋሉ ማለት ወደ መልካም ስነ ምግባር እንዲኖራቸው ያደርጋል። ለዚህ ነው መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከዚያ ፈቀቅ አይልም ሲል
ምንድነው ቤተሰብ መምራት አለበት፣ መከታተል አለበት ልጁ። ይሄ እጅግ አስፈላጊ ነገር ነው እና በዚህ ሁኔታ ውስጥ በክትትል ጊዜ ሰጥቶ ልጆቹ አዋዋላቸው ምን እንደሆነ የት ወጥተው የት እንደሚገቡ የሚያይ ቤተሰብ፣ ከልጆቹ ጋር የተቆራኘ ቤተሰብ ለልጆቹ ጥሩ ስነ ምግባርን የማስተማር እድልን ያገኛል። ልጆችም የጥሩ ስነ ምግባር ባለቤቶች ይሆናሉ ማለት ነው። እንደዚሁ ደግሞ ሶስተኛው በልጆችና በቤተሰብ መካከል ጥሩ ኮሚኒኬሽን እንዲኖር ያደርጋል። ጊዜ ቤተሰብ ለልጁ ሲሰጥ በልጆችና በቤተሰብ መካከል ያለው ተግባቦት ያድጋል ማለት ነው። ለምን? ጊዜ ሲኖራቸው ቤተሰቦች ልጆቻቸውን የት እንደዋሉ ምን እንደገጠማቸው ይነግሯቸዋል፣ ይጠይቋቸዋል፣ ልጆችም ይነግሯቸዋል። ይሄ በአብሮነት ውስጥ ጊዜ በማግኘት ውስጥ ነው። ጊዜ ግን ካልሰጠናቸው ምን እንደገጠማቸው ቤተሰብ ሳዩ፣ የት እንደዋሉ ቤተሰብ ቆይቶ ደክሞ ሲመጣ ልጆች ደክመው ተኝተው ወይም ደግሞ በደከሙ ሰዓት ስለሚመጣ ቤተሰብን በደከመበት ልጆች በደከሙበት ምንም አይነት ሀሳብ መለዋወጥ አይኖርም። ከዚህ የተነሳ ልጆች ሀሳባቸውን የሚገልጡትን ሰው ፍለጋ ሲባዝኑ ላልተገባ ነገር ይጋለጣሉ ማለት ነው እና ቤተሰብ ለልጆቹ በቂ ጊዜ መስጠት አለበት። ይህ በቂ ጊዜ የተግባቦት ክህሎታቸውን ያሳድጋል። ልጆቹ ምንም ደስታቸውንም ሀዘናቸውንም ህመማቸውንም ለቤተሰቦቻቸው ይነግሯቸዋል። ግን ቤተሰብን የማያገኙ ከሆነ ስሜታቸውን መግለጽ አይችሉም። ስለዚህ በቀሪው ዘመናቸው ላይ ስሜታቸውን መግለጽ የማይችሉ፣ ከሰዎች ጋር መግባባት የማይችሉ ብዙ ዝምተኞች፣ ስሜታቸውን የሚያምቁ ልጆች ይሆኑና በወደፊት ኑሯቸው ላይ ያልተገቡ ችግሮች ታልፈው ይሰጣሉ ማለት ነው። ስለዚህ ወላጆች ልጆችን ጊዜ ሰጥቶ ማጫወት እንደየእድሜያቸው ልክ ነው። እንግዲህ ልጆች ስንል ከ1 እስከ 18 ዓመት ያሉ ልጆች ነው የምንላቸው። እንደየእድሜያቸው ልክ የምንግባባቸው መንገድ የተለያየ ቢሆንም ልጆች ናቸው። ጅስት ከታች የጀመርነው ከልጆች ጋር ከልጅነታቸው ጀምሮ የጀመርነው ግንኙነት ወይም ደግሞ ጊዜ በነገው ሲያድጉም ባለው ውስጥ ትልቅ አስተዋጽኦ ስለሚኖረው ከታች ጀምሮ ወላጆች ከልጆች ጋር ጊዜ ማሳለፍ፣ መነጋገር፣ መጫወት፣ አንዳንዴ ከእድሜያቸው ጋር በሚመጥን መልኩ ከልጆች ጋር ኮሚኒኬት ማድረግ የልጆችን የተግባቦት ክህሎት ያሳድጋል። በቤተሰብና በልጆች መካከል ያለውን ግንኙነት ያጠነክረዋል። አንዳንድ ጊዜ ቤተሰብ ለልጆቹ ጊዜ ሳይሰጥ ስራ 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 ብቻ ልጆችና ቤተሰብ አይተዋወቁም። ምናልባት አሳዳጊ ሊኖራቸው ይችላል፣ ወይም በዘመድ እጅ እነዚህ ሊቆዩ ይችላሉ። ባደጉ ጊዜ ግን ቤተሰብ ከልጆቹ ጋር መግባባት ሲፈልግ ቤተሰብና ልጆች መግባባት አይችሉም። እንዲያውም ልጆች ምን ይሆናሉ? ቂመኞች ይሆናሉ። ኬር አልሰጣችሁኝም ወይም አልጠበቃችሁኝም፣ በዚያ እድሜ ውስጥ የሚገባውን ነገር ከእናንተ አላገኘሁም፣ አትወዱኝም በሚል ቤተሰብና ልጆች በከፍ እድሜያቸው በጨመረ ልክ ግንኙነታቸው ጥብቅ ያልሆነ ይላል። አንዳንድ ጊዜ የማይደዋወሉ የማይፈላለጉ እናትና ልጆች ወይም ደግሞ አባትና ልጆች አሉ። ለምን? በልጅነት እድሜያቸው ጊዜ ስላልተሰጣቸው ነው። ማንም ጊዜ ለልጁ የሰጠ አባት ከልጆቹ ጋር እስከ መጨረሻው የመዝለቅ አቅሙ ከፍተኛ ነው። ግን ጊዜ ሳይሰጥ ተገቢው ለልጆች የሚፈለገው ክትትል ሳይደረግ የሆነ እድሜ ላይ ሲደርሱ ልጆቹ ማቹር ሲያደርጉ ወላጆቼ ግን እንዴት ነው ያሳደጉኝ? አይፈልጉኝም፣ አይወዱኝም፣ ከኔ ይልቅ ገንዘባቸውን ይወዳሉ፣ ከኔ ይልቅ ሀብታቸውን ነው የሚወዱት። ስለዚህ ምንም ለቤተሰብ ያለው ቫልዩ የወረደ ይሆናል። አንዳንድ ጊዜ ቤተሰብ በህመም በተለያየ ነገር እንኳን ወድቆ ልጅ ተደውሎለትና ቢባል አይመጣም። ለምን? ዋጋ አልተከፈለለትም። ይሄ በልጅነት እድሜያቸው ለልጆች ጊዜ ያለ መስጠት፣ ልጆችን ያለ ማግኘት። ሊበሉ ይችላሉ እነዚህ ልጆች፣ ውድ ልብስ ሊለብሱ ይችላሉ፣ ውድ ጫማዎች ሊያደርጉ ይችላሉ። ያ ማለት አይደለም ራስን መስጠት። ራስን መስጠት ማለት ከልጆች ጋር ጊዜን ማግኘት ማለት ነው። ጥቂት ጊዜ እንኳን ቫልዩ አላት። አንዳንድ ቤተሰቦች በሳምንትም አንድ ጊዜ። አሁን ደግሞ ቴክኖሎጂ ጥሩ ነው። ለምሳሌ ርቀው እንኳን ውጭ ቢሆኑ ልክ በዚህ በስልካቸው በቪዲዮ ኮል ልጆችና አባቶች ይገናኛሉ፣ ወይም ልጆችና እናቶች ይገናኛሉ። ቢሆንም እንደ እውነተኛው ግንኙነት ቫልዩ የለውም።
ይሻላል። ፍጹም ከመጥፋት ይሻላል። ያው ልጆችን ማበረታታት ይቻላል። ለልጆች ፍቅርን መግለጽ ይቻላል። ከልጆች ጋር መነጋገር፣ ውሏቸውን መጠየቅ ይቻላል። በዛ ውስጥ በጣም በዚህ ጠንቃቃ የሆኑ ሰዎች አሉና ከልጆቻችሁ ጋር ዴይ ቱ ዴይ የማይራራቁ። ሌላው አራተኛው ደግሞ እንደዚህ ጊዜ ተሰጥቷቸው የሚያድጉ ልጆች ጥሩ ማህበራዊ ግንኙነት ያላቸው፣ ጤናማ ከሌሎች ጋር ጤናማ ግንኙነት ያላቸው ይሆናሉ ማለት ነው። ቤተሰብ ለልጆቹ ጊዜ ሰጥቶ ያሳደጋቸው ልጆች ለሌሎች ሰዎች ጊዜ መስጠትን ያውቃሉ። ኢቭን ለወላጆቻቸው መልሰው ጊዜን መስጠት ይችላሉ። ስለዚህ ወላጆች ለልጆች ጊዜ መስጠት ወሳኝ ነው። ጊዜ በመስጠት ውስጥ የነገውን ማንነታቸውን የምንገነባው፣ እንዴት ከሰዎች ጋር መኖር እንዳለባቸው። ቤተሰብ ከልጁ ጋር ሲኖር ልጆች ደግሞ ከሌላ ሰው ጋር እንዴት እንደሚኖሩ ያውቃሉ። ቤተሰብ ግን ልጆቹን ጥሎ ይሄዳል። አንዳንድ ጊዜ በተለያየ ምክንያት፣ በፍቺ በሞትም በተለያየ ምክንያት ቤተሰብ ልጆቹን ጥሎ ሊሄድ ይችላል። ያ ፓርት በጣም የሚጎዳ ቢሆንም ግን የሚያሳድጋቸው ፓርት ሌላው ሰው ደግሞ ቤተሰብ ሊሆን ይችላል፣ ስቴፕ ማዘር ወይም ደግሞ ቀጣይ እንጀራ እናት ሊሆን ይችላል፣ አባትም ሊሆን ይችላል፣ አያቶችም ሊሆኑ ይችላሉ። ከልጆች ጋር ጊዜ በመስጠት ልጆችን ማሳደግ ጥሩ ነው። በተቻለ አቅም ደግሞ ወላጆች ልጆች ካላችሁ መግባባት አቅቷችሁ እንኳን ብትለያዩ ለልጆቻችሁ ስትሉ ጊዜ በመስጠት ልጆቻችሁን እንድታገኙ፣ ልጆቻችሁን እንድታበረታቱ ያስፈልጋል። መለያየት፣ አለመግባባትና መለያየት ማለት ልጆችን መተው ማለት አይደለም። በዚህ በጣም የምትደነቁ ቤተሰቦች አላችሁ። ብትለያዩ እንኳን ልጆቻችሁን የማትተዉ፣ ከልጆቻችሁ ጋር የምትገናኙ፣ የልጆቻችሁን ሀሳብ የምትሰሙ፣ የምትደግፏቸው፣ ህመማቸውን የምትታመሙላችሁ ቤተሰቦች አላችሁ። እናንተ ደስ ሊላችሁ ይገባል። በወደፊት ዘመናችሁ የዚህን ዋጋ ታገኛላችሁ። እና ወላጆች ለልጆቻችሁ ጊዜ ስጡ። ጊዜ ባልሰጣችሁበት ልጆቻችሁን ልታገኟቸው አትችሉ። እና ጊዜ መስጠት፣ ለልጅ በቂ ጊዜ መስጠት ልጆች ስሜታዊ ደህንነት ወይም ደግሞ ኢሞሽናል ሴኩሪቲ እንዲኖራቸው ያደርጋል። ሌላው ሁለተኛ ለልጆች ጊዜ መስጠት ልጆች የጥሩ ስነ ምግባር ባለቤት እንዲሆኑ ያደርጋቸዋል። ሶስተኛው ደግሞ ወላጆች ለልጆቻቸው በቂ ጊዜ ሲሰጡ ልጆች ከቤተሰብና በልጆች መካከል ጥሩ ግንኙነት፣ ተግባቦት እንዲኖር ያደርጋል። አራተኛው ደግሞ ቤተሰብ ለልጆቹ ጊዜ ሲሰጥ ልጆች በቀሪው ዘመናቸው ከሌሎች ሰዎች ጋር ጥሩ ማህበራዊ ግንኙነት እንዲኖራቸው፣ በወደፊት ህይወታቸው ላይ ራሱ ጥሩ የውሳኔ ሰዎች እንዲሆኑ ያደርጋቸዋል። ስለዚህ ቤተሰብ ይህንን በማስተዋል ለልጆቻችሁ በቂ ጊዜ እንድትሰጡ እያልኩ የዛሬውን ፕሮግራም በዚህ አጠናቀቃለሁ። ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ በሚቀጥለው በሌላ ፕሮግራም እስከምንገናኝ ደህና ቆዩ።